በዛሬ ትምህርታችን የምንመለከተው እንዴት አድርጋችሁ በቀላሉ መንገድ ኮሚሽን ካልኩሌት ማድረግ እንደምትችሉ ነው ማሳያችሁ። ይሄ ማለት እዚህ ጋር የሰራተኞቻችሁ ስም ዝርዝር አለ። እዚህ ጋር ደግሞ በቀንም በሉት በሳምንት ያመጡት ካሽ ቶታል ነው። ያመጡት ካሽ ቶታል ላይ ዲፔንድ በመሆን እንዴት አድርጋችሁ በዚህ መልኩ ኮሚሽን ለእያንዳንዱ ካልኩሌት ማድረግ እንደምትችሉ አሳያችኋለሁ። እዚህ ጋር ደግሞ ህግ አላችሁ። ከዚህ እስከዚህ ላመጣ 5%፣ ከዚህ እስከዚህ ላመጣ 7% ብላችሁ ይሄ ሁሉ ህግ ያስቀምጣችኋል። ስለዚህ እንዴት አድርጋችሁ አንድ በአንድ በቀላሉ መንገድ ኮሚሽን ካልኩሌት ማድረግ እንደምትችሉ የማሳያችሁ ይሆናል። እናንተ ደግሞ ቪዲዮ ላይክ እና ሼር በማድረግ ጀምሮ ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ መደገፍ ትችላላችሁ። ኦኬ አሁን ይሄ አይነት ዳታ አለን። ስለዚህ የመጀመሪያ ስራችን የሚሆነው ሬቱን መለየት ነው ለተሰበሰበው ካሽ። እሱ ለመለየት እዚህ ጋር ኢኳል ብለን ኤክስ ሉክአፕ ፋንክሽን እንጠራለን። ይሄው ኤክስ ሉክአፕ ከጠራን በኋላ የመጀመሪያ አርጉመንቱ ሉክአፕ ቫልዩ ማለት የምትፈልገው ቫልዩ የተኛው ነው። ይሄኛው ነው የተሰበሰበው ካሽ። ከዛ ኮማ አረግና ምን አረጋለሁ መሰላችሁ? ሉክአፕ አሬ ይለኛል። ሉክአፕ አሬ ማለት የት ውስጥ መመልከት ትፈልጋለህ፣ እንዲፈለግ የፈለከውን የት ውስጥ መመልከት ትፈልጋለህ እንደማለት ነው። ስለዚህ ይሄንን ሙሉ በዚህ መልኩ ሴሌክት እናደርጋለን። ይሄ ከኤች3 እስከ ስንት ያለው ኤች9 ያለውን በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ምን እናደርጋለን? ይሄን ቫልዩ ሎክ እናደርጋለን። ሎክ ለማድረግ ደግሞ ዴስክቶፕ ላይ የምትጠቀሙ F4 ትነካላችሁ። አንዳንድ ፒሲዎች ላይ ስለማይሰራ FN+F4 ትነካላችሁ ማለት ነው። ልክ እንዲህ ስትሉ በዚህ መልኩ ሎክ ያደርግላችኋል። ሶስተኛ አርጉመንቱ ደግሞ ሪተርን አለ። ይሄን ከፈለኩና ኢዛ ቫልዩ ካገኘው ደግሞ ምን ልመልስልህ? ይሄው ሬቱ መልስልኝ ይላሉ። በዚህ መልኩ ይሄን ሴሌክት አደርግለታለሁ። ሴሌክት ካረኩት ደግሞ አሁንም መልሼ ምን አደርጋለሁ ማለት ነው? F4 በመንካት ሎክ አደርጋለሁ ማለት ነው። ቀጥሎ ያለው አርጉመንት ደግሞ ከሌለስ ምን ላድርግልህ ይለኛል። ከሌለ ተው ይለፈው ይለዋለሁ። ከዛም በኋላ እዚህ ጋር ደግሞ ዘላስት አርጉመንት እቺ አንዷን ነካለሁ። ከዛም በኋላ መልሼ ዘጋለሁ፣ ኢንተር ይለዋለሁ ማለት ነው። ልክ እኔ ኢንተር በሚልበት ሰዓት ለዚህ የሚገባው ሬት 5% ነው ይለኛል። ስለዚህ ይሄን ካልኩሌት ካረኩ በኋላ ለሁሉም እንዲሰራልኝ እቺ ሳይን ወደዚህ ስትቀየር ምን አደርጋለሁ? ይሄን በቀላሉ መንገድ ወደ ታች ድራግ ማድረግ ብቻ ነው። ልክ በዚህ መልኩ ድራግ ሳረግ ለእያንዳንዱ ሬቱ ምን ያደርግልኛል? በዚህ መልኩ ያስቀምጥልኛል ማለት ነው። ኦኬ ሬቱ በዚህ መልኩ ከተቀመጠ ደግሞ ኮሚሽኑስ እንዴት ካልኩሌት ይሆናል ካላችሁኝ፣ ኮሚሽን ማቀላል ነው። እሱን ካልኩሌት ለማድረግ ኢኳል ብለን ሬቱን ታይምስ ቶታል ካሽ ይሄው እንዲህ እናደርጋለን። ለዚህ ደግሞ ከሰራልን ለሁሉም እንዲሰራ ምን እናደርጋለን መሰላችሁ? እቺን ወደ ታች ምን ማለት ነው ድራግ ማድረግ ነው። በቃ ልክኛ በዚህ መልኩ ድራግ ስናደርግ ለሁሉም በዚህ መልኩ ምን ያደርግልናል ማለት ነው? ካልኩሌት ያደርግልናል ማለት ነው። ስለዚህ ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት ዳታ ካላችሁና ኮሚሽን ለሰራተኞቻችሁ ካልኩሌት ማድረግ ከከበዳችሁ በዚህ መልኩ መጠቀም ትችላላችሁ። ይህ ቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር አድርጉ። ጥያቄም ካላችሁ አስተያየትም ካላችሁ ኮሜንት ቦክስ ላይ ያለምንም ፍርሃት ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ግን ቻናሉን ሰብስክራይብ በማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።